አባባ ከገጠር እንግዲህ የሮማንን ጉድ ይዘው መጡላት ማለት ነው። የእድልን ፎቶ ሰብስባ እሳቸው ጋር ደብቃ ነበረ። እሳቸው ደግሞ ይህን ጉድሽን እስከ መቼ ነው ብለው አመተው ለእናትየዋ አሳዩ። ሁላቸውም ተደናገጡ። እንግዲህ ወይዘሮ ሮማን ከቀን ወደ ቀን ተንኮሏም ሆነ ጉዷ እየወጣ ይገኛል ማለት ነው። ወይዘሮ ሮማንን እንግዲህ እናትና ልጅ አፋጠዋታል ማለት ነው። ቢኒያም ማን ነው ያንቺ ልጄ ስትይ ሰምቼሻለሁ ቅድም ማን ነው እሱ ስትል እንግዲህ እድልም ደንግጣለች ነገሩን ስለምታውቅ። እድልስ ምን አይነት ምላሽ ነው የምትመልሰው ለዚህ ጉዳይ? አሁን ቢኒያም እድልን ያፋጥጣታል። ልጇ ማን ነው? እኔ ነኝ ወይስ ሜላት ናት የሷ ልጅ? ልጄን እንዳላይ ነው ወይ ቤት የቀይራችሁት ብላ ስትልሽ ሰምቻለሁ ብሎ እድልን ያፋጥጣታል። አሁን ከባድ ችግር ነው የሚፈጠረው። ወይዘሮ ሮማን እንግዲህ ቢኒያም የሷ ልጅ እንደሆነ ሁላችንም እናውቃለን። ታዲያ ይሄ ልጅ ምንም የሚያውቀው እናቱ እጁ ነገር ግን እንዳልወለደችው ያውቃል። አሳዳጊው ነች። ከማደጎ ቤት 6 ዓመት ሲሞላው ነው አምጥታ ለገነት ሰጠቻት። የሰጠችበት ምክንያትም ደግሞ እድል ስትጠፋ ነው። እድል ስትጠፋ ከዛ የውሸት ሞታለች ብላ ወረቀት አምጥታ ለሴትዮዋ ሰጠቻት። የውሸት ወረቀት። ከዛ በኋላች ሴትዮ እንግዲህ ስታነባ የእድል በአባትም ጨርቁን ጥሎ አበደ፣ ጠፋ። የት እንዳለ እንኳ አይታወቅም አሁን ላይ ማለት ነው። ይሄ ሁሉ ያደረገችው ሮማን ናት። ልጅቷ በህይወት እንዳለችም አውቃለች። ካወቀችም በኋላ እች ልጅ ቤተሰቦቿን እንዳታገኝ ለአባዬ ሚስት አስጠንቅቃታለች። የአባዬ ሚስትም ሁሉንም ነገር ደብቃ እስከዛሬ ያቆይታለች። እናም ቤተሰቦቿ እንደሞቱ ነው የሚያውቁት። ይሄንን ነገር እድል እንግዲህ ሰምታ ከዚህ በፊት እና አባዬ ቤት ስቅስቅ ብላ አልቅሳለች። አንቺ ባልሽን ፈልገሽ አግኝተሻል፣ ፈልጎሽ አግኝተሻል። አንቺ ደግሞ እኔ ደግሞ ቤተሰቦችን እንዳላገኝ ከልክለሽኛል። ታዲያ ራስ ወዳድ ማን ነው እዚህ ጋር? ለምንም አየ ለነገሩ ተይው፣ ምንሽም ስላልሆንኩ ነው እያለች እንግዲህ እድልዬ በጣም ብዙ ነገር ተናግራ ነበረ። እናም አባባ ታዲያ መናገር ያለባቸው ነገር በሙሉ ተናገሩ። እች ልጅ ቤተሰቧን እንዳታገኝ ለምንድን ነው ያልፈለግሽበት ምክንያት ምንድን ነው? እሱ እስቲ ንገሪኝ፣ ችግርሽ ምንድን ነው ብሎ ጠየቃት አባባ። እኔ ምንም ችግር የለብኝም፣ ግን ቤተሰቦቿን እንድታገኝ አልፈልግም። እኔ እሷ ቤተሰቦቿን ካገኘች ያቀድኩት የገነባሁት ነገር በሙሉ ይፈርሳል። ስለዚህ እድል ሰራተኛ ነች፣ ሰራተኛ ሆና እዛ ቤት ውስጥ መቆየት አለባት። ከዛ በኋላ እንግዲህ በጣም ተናደደች። ይሄንን ነገር እያወቅኩኝ ዝም ማለት አልችልም፣ በጣም ይቅርታ አላት አባባ። አባባ ባኮትን የፈለጉትን ያክል ገንዘብ ልስጦት፣ እናም ምንም ነገር ሚስጥሬን እንዳይናገሩብኝ አለች። እኔ ሚስጥር ከመናገር ወደ ኋላ አልልም። ሚስጥር ሳይሆን ይሄ ብልግና ነው። እያወቅኩ ደግሞ ዝም ካልኩ ፈጣሪም ዝም አይለኝም። ስለዚህ ሁሉንም ነገር ለእናትየው እነግራታለሁ ብሎ አባባ እንግዲህ ከዛ በኋላ በጣም ተናደደች ወይዘሮ ሮማን። እኔማ መቼም እድል ቤተሰቦቿን እንድታገኝ አላደርግም። እኔ የማደርገውን የራሴ ያውቃለሁኝ። የገነትን የእህቴን ንብረት የሚወርሰው ቢኒያምና ቢኒያም ብቻ ነው። አዎ የእሷ ልጅ ሞታለች። ንብረቷንም ድርጅቷንም በሙሉ በልጄ ስም አስደርጋለሁ እያለች እንግዲህ ዘረፋ ነው የገባችው ወይዘሪት ሮማን ማለት ነው። ስለዚህ ገኒ ደግሞ ምስኪን የዋናት እድልን እንግዲህ እንዳየቻት ነው የወደደቻት። ልጇ እንደሆነች ውስጧ ነግሯታል። ያው ሁሉ ነገርሽ ልጄን ነው የምትመስኝ፣ ልጄን ታስታውሽኛለሽ። ብቻ እድልም አንዳንድ ነገሮችን እንግዲህ እንትን ትላለች ማለት ነው። እናም እድል ሽንኩርት አትወድም። እንግዲህ ወጥ ውስጥ ሽንኩርቱን ስትመርጥ አየቻት። ሽንኩርቱን ለምን እንደምትመርጡ ስትላት አልወድም፣ በተለይ ፍጥጥ ያለ ሽንኩርት አልወድም አለች። ወይ መመሳሰል ምን ማለት ነው ማሚ ስትላት እንደው አስታወሽ ልጄን፣ እሷም ሽንኩርት አትወድም አለቻት። እንግዲህ ስራ ቁጭ ብላ ልጇ ነች ማለት ነው። ሜላት ታዲያ ቢኒያምን ከማግባት ወደ ኋላ የሚጎትተኝ ነገር ምንም ነገር የለም። አዎ አንድ እድል ናት። እሷን ደግሞ ምን እንደማደርጋት እኔ ራሴ ያውቃለሁ። አክስቴ የምታግዥኝ ከሆነ አግዥኝ፣ አይ የምትይኝ ከሆነ ግን ተይው ራሴ እወጣዋለሁ
አዎ የማደርገውን ነገር በሙሉ እኔ ራሴ ያውቃለሁ። እኔ ላመንኩበት ነገር መቼም ወደ ኋላ አልልም። ስለዚህ እድል ከዚህ ቤት መንቅሬ አስወጣታለሁ። ከዛ ቢኒያም የኔ ብቻ ይሆናል። ተፈሪ ቢኒያም ያንቺ ሊሆን አይችልም፣ በፍጹም መቼም ሊሆን አይችልም። ቢኒያም ትሰሚያለሽ? ነውር የሚባል ነገር አለ። ነውር ጌጡ አትሆኝ። በጣም ብልግና ነው። አይ አንቺ እንደዚህ ስላልሽኝ ሀሳቤን የምቀይርበት ምንም አይነት ምክንያት የለኝም። እውነቴን ነው የምልሽ፣ ምንም አይነት ምክንያት ስለሌለኝ እኔ የፈለግሽ ነገር ብትይኝ አልሰማሽም። አዎ አልሰማሽም ይሻላል። አዎ አክስቴ በጣም አዝናለሁ። አክስቴ የምልሽ ደግሞ ያው ዝም ብዬ ነው። ምክንያቱም አክስቴ እንዳልሆንሽ ውስጤ ያውቀዋል። አክስቴም አይደለሽም፣ ልትሆኝም አትችይም። እኔና አንቺ የተገናኘ ነው ደግሞ ለጋራ ጥቅማችን ነው። አንቺም ለጥቅምሽ፣ እኔም ለጥቅሜ፣ አለቀ። ስለዚህ የምታግዥኝ ከሆነ አብረን እንሰራለን። ሰጥቶ መቀበል ነው አሁን ላይ። ስለዚህ ለሁሉም ነገር ማድረግ ያለብንን ነገር በሙሉ አብረን ነው የምናደርገው አለቻት። ከዛም እንግዲህ እድል አሁን ላይ በቃ ማለት የምትፈልገው አሁን ቤተሰቦቿን ማግኘትም ትፈልጋለች። ግን አለ አይደለ ብዙ ነገር አለ። ቤተሰቦቿን አሁን ማግኘት አትችልም። እድል ገና ብዙ ቻሌንጆች አሉ ከፊቷ። ሮማን ታሰቃያታለች፣ ሜላትም እንደዛው። ቢኒ ደግሞ ሁልጊዜ ቤት ውስጥ አይውልም። ስለዚህ ይችን ልጅ ወይ ያሳግቷታል ወይ የሆነ ነገር ያስደርጓታል። እና አሁን ቤተሰቦቿን ማግኘት አትችልም በፍጹም ማለት ነው። እና እንግዲህ እድልዬ ታሳዝነኛለች፣ ግን ደግሞ ፈተናዎቹን በጣም ነው የምታስተናግደው ከዚህ በኋላ። በጣም ብዙ ቻሌንጆች አሉባት እውነቱን ለመናገር እና ምን እንደሚፈጠር እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ታዲያ አባባ የልጅነት ፎቶዋና ሀብሏን ይዘውላት መጡ። በጣም ደነገጠች። ሮማን ማናት ገነት? አምላኬ ምንድን ነው የማደርገው አለች። አባባ ደህና ኖት? እንዴት ነሽ የኔ ልጅ? አላወኩሽም አሎ አባባ። አላወቁኝም እንደ አባባ? አዎ አላወቅሽም የኔ ልጅ። አባባ በአይናቸው ኮስተር አሉባት። ምክንያቱም እድል ከዛ እሺ ይቅርታ በቃ አላወቅኩትም። ምክንያቱም አውቃቸዋለሁ ካለች እየታውቂያቸዋለሽ ማናቸው ምንድናቸው የሚለው ነገር ስለሚመጣ ማለት ነው። ሮማን እንግዲህ ከዚህ በኋላ ከባድ ነው የሚሆነው ማለት ነው። እና ብቻ የሮማን ሴራ መጋለጡ አይቀርም፣ ግን አሁን አይደለም። አሁን በፍጹም አይጋለጥም። የሮማን ሴራ በጣም ይቆያል እውነቱን ለመናገር። አሁን ብዙ ገና እድልን ታሰቃያታለች። ሜላትም እንደዛው። ሜላት እንግዲህ እንዳያችኋት በጣም ክፉ ልጅ ናት ከምነግራችሁ በላይ። እንግዲህ ወንድሟን አገባዋለሁ እያለች ነው ማለት ነው። እና ወንድሜ ነው፣ አብረን አልተወለድንም። ስለዚህ እኔ የፈለግኩትን ነገር ማድረግ እችላለሁኝ። አዎ ቢኒያም የኔ ብቻ ነው። ያቺ ሴትዮ ምንም አይመለከታትም። አዎ ምንም የሚመለከታት ነገር የለም። ስለዚህ እኔ የማደርገውን ራሴ በራሴ እወጣዋለሁ። ከዛ በኋላ እንግዲህ እንደምንም ብላ ሜላት አሁን ላይ ያው ከባድ ነገር አድርጋለች ማለት ነው። ከዚህ በኋላ ትላንት እንግዲህ እንዳያችሁት ነው ሀብሉን አምጣ ምናምን ብለው ሀብሉን እንግዲህ ለመቀበል ነበረ ማለት ነው። ስለዚህ ቢኒያም ደግሞ አዋረዳት። እናም ወይዘሮ ሮማን እንግዲህ አሁን ምንድን ነው የምታወራው ነው የኔ ጥያቄ። ምን አይነት መልስ ነው የምትመልሰው? ማን ነው ልጅሽ የሚለውን ጥያቄ አፋጦ ይጠይቃታል ቢኒያም። ስለዚህ ማን ነው የላከሽ? ልጅሽ ማን ነው የሚለውን ነገር እንግዲህ
ምን እንደሚመልስ እንግዲህ አብረን የምናየው ነው። የምትመልሰው አላቅም በእውነቱ ማለት ነው። ብቻ ከዚህ በኋላ ሮማን እንግዲህ እድልን በጣም ነው የምትጫናት፣ በጣም ትጎዳታለች። ወራ ሊመርዟት እራሱ ይችላሉ ከሜላት ጋራ ማለት ነው። ቢኒያም ደግሞ እንደምታዩት ቤት አይውልም፣ አጋጣሚ ነው። ማሚም እንደዛው ስራ ነው የምትለው። ይህን አጋጣሚ የተጠቀመች እንግዲህ ቤቱ ራቅ ይላል ከኛ ቤት አሁን ካለንበት፣ ስለዚህ ከሮማን ከዚህ ጋር መሸሽ አለብን ብላ እቃቸውን ሸካክፈው እንግዲህ ወደዛኛው ቤት ሄዱ። ታዲያ ወይዘሪት ሜላት የአዲሱን የድሮውን ቤት አድራሻ ሰጠቻት። ከዛ በኋላ እንግዲህ ያው መጣች ማለት ነው። ምንም ቢሸሿትም የምትርቅ ሰው አይደለችም። እንዴት እኔን ትጠላኛለች? እኔ እኮ የእናቷ ልጅ ነኝ። ለምንድን ነው እኔንም የምትጠላኝ? ቆይ ምንድን ነው ያደረግኳት? እያለች እንግዲህ ወይዘሮ ሮማን እየሰራችውን እንኳን አታውቅም። ክፉና ተንኮለኛ እንደሆነች ማወቅ እንዴት እንደተሳናት ምንም የማውቀው ጉዳይ የለም። ዞሮ እንግዲህ ከዚህ በኋላ ያው ብዙ ቻሌንጆች አሉ ማለት ነው ለእድል። በተለይ እድል በጣም ነው የሚያስቸግሯት እነኚህ ሁለት ሰዎች። ከዚህ በኋላ አንድ ሰው እድልን እንዲናገራት አልፈልግም ብላ ነበር ማሚ፣ ግን እነሱ ማንም ሊሰማት አልቻለም። እሷን ከጀርባዋ ምን እንደምትላት ባወቀች። ወይዘሮ ሜላት እንግዲህ አሳድጋ ባዳ ነው። የምሬን ነው ምልሽ። እና ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሮማንም እንግዲህ የምትዋረድበት ጊዜ ቅርብ ነው፣ ብዙም ሩቅ አይደለም። እውነቱን ለመናገር በጣም ቅርብ ነው። የሮማን ሴራ ይጋለጣል። ነገር ግን ልጅቷን ካሰቃየቻት በኋላ ነው የሮማን ሴራ የሚጋለጠው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። ወይዘሮ ሮማን እንግዲህ ጉዷ ፈልቷል። ቢኒያም አፋጧታል ማለት ነው።